ወልዲያ ከተማን አካሎ በተቀሰቀሰው ውጊያ የብልጽግናው ሰራዊት ከፍተኛ የሆነ ወታደራዊ ኪሳራ ማስተናገዱ ተሰምቷል። የፋኖ ኃይሎች ከወልዲያ በቅርብ ርቀት በአራት ግንባሮች በከፈቱት ውጊያ ድል ቀንቷቸዋል ተብሏል። ዋና ዋና መንገዶችም ተዘግተዋል። በሜካናይዝድ ታግዞ በቀጠለው ውጊያ የብልጽግናው አዋጊ መገደሉም ተገልጿል። በሶስት ከተሞች የተቀሰቀሰው ውጊያ ምን ይመስላል የሚለውን በቀዳሚው ዜናችን ይዘናል። በመቀጠልም የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ የመጨረሻውን የአመራር ድልድል ይፋ ባደረገበት ማግስት የፋኖ ኃይሎች በሁለት ግንባር ድል ተቀዳጅተዋል። በራስ ጋይንት አውራጃ ፋኖ ከተሞችን ተቆጣጥሯል። የሜጀር ጄኔራል ውባንተ አባተ ኮር አሃዶችም ከባድ ትንቅንቅ እያደረጉ ነው ተብሏል። ከነዚህ የግንባር መረጃዎች በተጨማሪ የፋኖ ኃይሎች የአመራር ድልድል ዝርዝር መረጃ በዜናችን ተካቷል። የብልጽግናው መስሪያ ቤት አደገኛ የሙስና ወንጀል ተጋልጧል። ባለስልጣናቱን በቁጥጥር ስር መዋላቸው ተሰምተዋል። ከአዲስ አበባ እስከ አረብ ሀገር የተዘረጋው ከባድ የሙስና ሰንሰለት በተመለከተ የምንላችሁ ይኖራል። ህወሓት ትግራይን ሀገር ለማድረግ እየሰራው ነው። ለዚህም የራሳቸውን ዓላማ ይዘው የሚታገሉ ኃይሎች ከጎናችን ናቸው። የኋላ ኋላ ግን ዛሬ ከጎናችን የቆሙ ኃይሎችን መውጋታችን ስለማይቀር ሰፊ ዝግጅት ያስፈልገናል ብለዋል። ለብልጽግና ብቻ ሳይሆን ለአማራ ኃይሎችና ለሌሎች ታጣቂ ቡድኖች ከወዲሁ እንዘጋጅ ሲል ጥሪ ያቀረበው ህወሓት የመጨረሻ ያለውን ጥሪም አቅርቧል። ሰዓቱን ጠብቆ የሚደመጥ ሌላኛው መረጃችን ነው። ዋሽንግተን ከ2 ሳምንት ተከታታይ ጥቃት በኋላ ለኢራን እረፍት ሰጥቻለሁ ብላለች። ቴህራንም ለዚሁ ምላሽ አቅርባለች። ከውጭ ያሰናዳ ነው ሌላኛው ዜናችን ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 19 ያዘጋጀናቸው ወቅታዊ ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባል። አብራችሁን ቆዩ። ሰፊ ቀጠና የሸፈነው የወሎ ተጋድሎ በሰሜን ወሎ ዞን ራያ ቆቦና በዞኑ ዋና መቀመጫ ቅርብ ርቀት ላይ ከባድ ውጊያ እየተደረገ መሆኑ ተሰምተዋል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት ከቆቦ ወደ ወልዲያ መስመር በሚያስኬድ በርካታ መተላለፊያ ስፍራዎች ዛሬ በጠዋት ጀምሮ በሜካናይዝድ የታገዘ ውጊያ ተቀስቅሷል ብለዋል። በተለይም በቀጠናው አራዶምና ሮቢት በተባሉ ግንባሮች ከባድ የተባለ ውጊያ እየተደረገ ነው ተብሏል። እንደ ምንጮቻችን መረጃ ምንም እንኳን አብዛኞቹ ግንባሮች በከተማ ውስጥ ላይ ቢሆኑም በጦርነቱ ከባድ መሳሪያዎች ጥቅም ላይ እየዋሉ መሆናቸው ገልጸዋል። እንደ ምንጮቻችን ገለጻ ውጊያው በጨበጣና በቦምብ ውርወራ የታገዘ ሲሆን ሞርተሮችና ዲሽቃዎችን በስፋት እየተተኮሱ ነው ተብሏል። ከማለዳው 11 ሰዓት ተጀምሯል የተባለው የአራዶምና ሮቢት ውጊያ የዜና እስከተጠናቀረበት እኩለ ቀን ድረስ እንደቀጠለ ስለመሆኑ ነው የተገለጸው። በእነዚህ ግንባሮች እየተደረገ ያለው ከባድ ውጊያ አድማሱን አስፍቶ በሌሎች ስፍራዎች መቀስቀሱ ተሰምተዋል። የፋኖ ኃይሎች በአራት አቅጣጫ ወደ ብልጽግናው ሰራዊት ወታደራዊ ካምፕ ዘልቀው በመግባት የፈጸሙትን ጥቃት ተከትሎ ተቀሰቀሰ የተባለው ይህ አውደ ውጊያ ከፍተኛ የሆነ ሰብአዊና ወታደራዊ ኪሳራ ሳያደርስ እንዳልቀረ ተጠቁሟል። በዚሁ መስመር አራዶም ላይ በፋኖ ኃይሎችና በብልጽግናው ሰራዊት መካከል እየተደረገ ባለው ከባድ የፊት ለፊት ውጊያ አንድ ከፍተኛ አዋጊን ጨምሮ ሌሎች በርካታ ወታደሮች ስለመገደላቸው የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በሮቢት ከተማ በተመሳሳይ መልኩ በብልጽግናው ሰራዊት ላይ ከባድ ጉዳት ሳይደርስ እንዳልቀረ የገለጹት ምንጮቻችን የጉዳቱን መጠን ግን በዝርዝር ለማወቅ አልተቻለም ብለዋል። በአውደ ውጊያው የደረሰውን ዝርዝር ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ለማወቅ አዳጋች የሆነው ደግሞ ውጊያው አሁንም በዲሽቃና በሞርተር ታግዞ ተጠናክሮ በመቀጠሉ ምክንያት ነው የሚሉት ምንጮች በአካባቢው የሚደረጉ እንቅስቃሴዎችም ሙሉ በሙሉ መቆማቸው ተሰምተዋል። በዚሁ በሰሜን ወሎና በአካባቢው በሌላ ግንባሮች በተደረጉ ውጊያዎች የፋኖ ኃይሎች ድል ቀንቷቸዋል ተብሏል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንዳስታወቁት በዋድላና ድላንታ ቀጠና ልዩ ወታደራዊ ስምሪት ወስዶ ወደ ፋኖ ኃይሎች ቀጠና የገባው የብልጽግናው ሰራዊት ድንገተኛ ጥቃት ተፈጽሞበት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምተዋል። እንደ ምንጮቻችን ገለጻ በሜካናይዝድ ታግዞ እግረኛ ሰራዊቱን በሁለት አቅጣጫ በማሰለፍ ወደ ፋኖ ኃይሎች ቀጠና ለመግባት ሙከራ ያደረገው የብልጽግናው ሰራዊት በተፈጸመበት ድንገተኛ የደፈጣ ጥቃት ቁጥሩ በአሃዝ ያልታወቀ ሰራዊት ሞትና ቁስለኛ ሆኗል ተብሏል። በሌላ ግንባር ከወልዲያ ከተማ በቅርብ ርቀት በተቀሰቀሰ ውጊያ በንጹሃን ላይ ያነጣጠረ የከባድ መሳሪያ ድብደባዎች መፈጸማቸው ተሰምተዋል። የዓይን እማኞች ለጣቢያችን እንደገለጹት ከወልዲያ ከተማ በትንሽ ኪሎ ሜትር ርቀት ላይ በምትገኘው ስሪንቃ ከተማ ላይ በከባድ መሳሪያ ታግዞ ለሰዓታት የዘለቀ ውጊያ ተደርጓል ያሉት እንደ ምንጮቻችን ገለጻ ምንም እንኳን በንጹሃን ሀብት ንብረትና በሰው ህይወት ላይ የደረሰውን ጉዳት በዝርዝር ማወቅ ባይቻልም በርካታ የከባድ መሳሪያ ቅንቡላዎች በንጹሃን መኖሪያ መንደሮች ላይ አርፈዋል። በዚህ ግንባር የተቀሰቀሰውን በከባድ መሳሪያ የታገዘ ውጊያ ተከትሎ ከወልዲያ መርሳና ወደ ሌሎች አቅጣጫዎች የሚወስዱ መስመሮች ለሰዓታት ሙሉ በሙሉ ቁመው ተሽከርካሪዎችም ተስተጓግሎ እንደነበር ተገልጸዋል። በተመሳሳይ በዚሁ ወልዲያ ዙሪያ ሳንቃ በሚባል ስፍራ ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩን ተከትሎ ከፍተኛ ውጥረት ነግሷል። መንገዶችም ተስተጓጉሏል ተብሏል። እንደ መረጃ ምንጫችን ገለጻ
ገለጻ ከወልዲያ ወደ ድልብና ጋሸና አቅጣጫ በሚወስዱ ተራራማ ስፍራዎች ላይ በተለይም በቀይ ዋሻ፣ ቀይ አምባ፣ ጃርሳ ግንባሮች ከፍተኛ የሆነ የኃይል እንቅስቃሴ እንደነበር ጠቅሰው የፋኖ ኃይሎች ለመልሰው ማጥቃት ወደ ቀጠናው ዘልቀው መግባታቸውን ተከትሎ ውጥረት መንገሱ ተሰምተዋል። በሌላ ዜና በዚሁ በወሎ ቀጠና የብልጽግናው የድሮን ጥቃት የፈሩ መንፈሳዊ ተማሪዎችና ገዳማውያን ከስፍራው እየወጡ መሆናቸው ተገልጿል። በብልጽግና አየር ኃይል ዳግም የድሮን ጥቃት ይፈጸምብናል በሚል የአባይ ቅድስት አርሴማ ገዳም ተማሪዎች እየተሰደዱ መሆናቸውን አረጋግጫለሁ ሲል መረብ ሚዲያ ከግንባር ዘግቧል። አገዛዙ ከሰሞኑ በደቡብ ወሎ ሀገረ ስብከት ከመካነ ሰላም ከተማ በቅርብ ርቀት የምትገኘውን አባይ ቅድስት አርሴማ ገዳም በድሮን መደብደቡና በርካታ መነኮሳትን መግደሉ እንዲሁም ቀሪዎቹን ማቁሰሉ ይታወሳል። በዚህ የብልጽግናው የጦር ወንጀል ፍራቻ ውስጥ የገቡት በገዳሟ ይማሩ የነበሩ የአብነት ተማሪዎችም በሚያሳዝን ሁኔታ የአባይ ቅድስት አርሴማ ገዳምን ጥለው እየወጡ ስለመሆናቸው ለማወቅ ተችሏል። የፋኖ ኃይሎች ተጋድሎና የጎንደር አንድነት ዝርዝር መረጃ። የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ በጉባኤ ድርኳዜ ማግስት የአመራር ምደባ ሰርቶ ማጠናቀቁን በገለጸበት በዚሁ በጎንደር ቀጠና የብልጽግናው ሰራዊት ሰፍሮባት የነበረችውን ወረዳ ሙሉ በሙሉ በቁጥጥር ስር መዋላቸውን አስታውቀዋል። በሌላ በኩል በቀጠናው በሜካናይዝድ የታገዘ ከባድ ውጊያ እየተደረገ መሆኑንም የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የፋኖ ኃይሎች በራስ ጋይንት አውራጃ የምትገኘው የሰዴ ሙጃ ወረዳ ሮቢት ከተማ መቆጣጠራቸው ተረጋግጧል። ሮቢት ከተማ በአሁኑ ወቅት ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መግባቷን ለጣና ሳተላይት ቴሌቪዥን የገለጹት የዓይን እማኞች የብልጽግናው ሰራዊት በርካታ ኃይሉን ይዞ ወደ ንፋስ መውጫ ከተማ እየሸሸ ነው ሲሉ አክለዋል። በሌላ በኩል በዚሁ ራስ ጋይንት ቀጠና አረብ ገበያ ላይ ሰፍሮ የነበረው የብልጽግናው ጥምር ጦር ወታደራዊ ቁሳቁሱን ጠርንፎ እንቅስቃሴ ለመጀመር መዘጋጀቱን የውስጥ ወታደራዊ ምንጮች ለጣቢያችን ገልጸዋል። በቅርብ ቀን በቀጠናው የተመደበውና በርካታ ወጣቶችን በግፍ ሲገደል የሚታወቀው ኮሎኔል አለሜ የሜካናይዝድ ጦርን ይዞ ከስቴ ወረዳ ወደ ነፋስ መውጫ እየተጓዘ መሆኑን ጨምሮ የገለጹት ምንጮቻችን በአሁኑ ወቅት ጉና በጌ ምድር አካባቢ መድረሱን ተከትሎ ከፍተኛ ወታደራዊ ውጥረት ሰፍኗል የተባለው። በተመሳሳይ ዜና የሜጀር ጀነራል ውባንተ አባተ አንደኛ ኮር የጉና ክፍለ ጦር የስቴ ደኝሳ ብርጌድ የፋኖ ኃይሎች ከብልጽግናው ሰራዊት ጋር ከባድ ተጋድሎ እያደረጉ መሆናቸው ተገልጸዋል። ለጣና ሳተላይት ቴሌቪዥን ከግንባር የደረሱ መረጃዎች እንደሚያመላክቱት ውጊያው በሞርተር በዲሽቃና በሌሎች የከባድ መሳሪያዎች ታግዞ ነው እየተደረገ ያለው። ረፋዳ አካባቢ የተጀመረው ውጊያ እስከ እኩለ ቀን ተጠናክሮ የቀጠለ መሆኑን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የደረሰው ዝርዝር ወታደራዊ ኪሳራ ግን አልተገለጸም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ከጉባኤ ድርኳዜ ማግስት ለ2 ሳምንታት ሲሰራው የነበረውን የአመራር ድልድል በተሳካ ሁኔታ አጠናቆ ምደባውን ትናንት አመሻሽ ይፋ አድርጓል። አስቀድሞ በታሪካዊቷ ሐምሌ 5 2018 ዓ.ም መሰረታዊ የተባሉ የህዝብ ጥያቄዎችን መርምሮ አቋሙን ለህዝብ ያስታወቀው እዙ አሁን ደግሞ 79 የሚደርሱ ዋናና ንዑስ ስራ አስፈጻሚዎችን መድበዋል። እዙ ትናንት አመሻሽ በወጣው መግለጫ አዲስ የአመራር ምደባ ማድረጉን አስታውቆ የቀድሞዎቹ 2 እዝ አመራሮች በጋራ በአካል በመገናኘት ባካሄዱት ጉባኤ የተዋሃደው የጎንደር ጠቅላይ ግዛት በላይ እዝ አመራር በሚከተለው መልኩ ይፋ አድርጓል። እንደ እዙ መግለጫ የዋና ሰብሳቢውን ቦታ አርበኛ ዮሐንስ ንጉሱና አርበኛ ባየቀናው የተመደቡበት ሲሆን ሰብሳቢዎቹ ለ3 ወራት ያክል በጥምረት እንደሚመሩ ተገልጸዋል። ከሁለቱ ሰብሳቢዎች በተጨማሪም በስራ አስፈጻሚ ደረጃ ተቀዳሚ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤ፣ ዋና ወታደራዊ አዛዥ ታላቁ አርበኛ ደረጀ በላይ፣ ምክትል ወታደራዊ አዛዥ አርበኛ አምሳሉ ማዘንጊያ፣ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ ወታደራዊ አማካሪ ኮሎኔል አበራ አዛናው፣ ፖለቲካ መምሪያ አርበኛ አንተነህ ድረስ፣ ዘመቻ መምሪያ አርበኛ ተሾመ አበባው፣ ጽህፈት ቤት ኃላፊ አርበኛ በየነ አለማው፣ አደረጃጀት ጉዳይ አርበኛ አበበ መልኬ፣ ፋይናንስና ግዢ መምሪያ አርበኛ ሀብታሙ ሙላው፣ ሎጂስቲክ መምሪያ አርበኛ በላይ ዘለቃ፣ ህዝብ ግንኙነት መምሪያ አርበኛ ጋሻው ግዛት፣ ወታደራዊ ስልጠና መምሪያ አርበኛ ጌታ ሰው ብሬ አድርጎ የመደበ ሲሆን በስሩ ሌሎች ቀሪ ስራ አስፈጻሚዎችን አካቷል። እዙ በምክትል የስራ አስፈጻሚ መምሪያዎች ሌሎች 24 አባላትን ያዋቀረ ሲሆን ከዚህ በተጨማሪ 18 የሚደርሱ ሌሎች የስራ ክፍል ኃላፊዎችንም መድበዋል። በሐምሌ 5 ጉባኤ ድርኳዜ ባወጣው መግለጫ የአማራ ህዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማይኖርም ብቻ ሳይሆን የአማራ ህዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱ ድረስ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስኪያገኝ በህዝባችን ላይ የተራዘመ የሐሰት ትርክ ተፍቆ በእውነተኛው ታሪክ እስኪቀየር አማራ በተበደለው ልክ እስኪለማ በፖለቲካ ስልጣን በልኩ እስኪወከል ሀገር
ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል ሲል አስታውቆ የነበረው እዙ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት መሆኑን አስታውሱ የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መቁረስ ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው ኃይሎች ጋር አብሮ ለመስራት ችግር የሌለበት መሆኑን ጠቅሶ ነበር። አፋብን ጎንደር ጠቅላይ ግዛት እዝ በጉባኤ ድርኳዜ ወቅት የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመቁረስ የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም ሲል እንቅጩን አስታውቆ እንደነበር ይታወሳል። የብልጽግናው ሚኒስቴር መስሪያ ቤት በዜጎች ላይ ከባድ የሙስና ወንጀል መፈጸሙ ተጋለጠ። የብልጽግናው ሚኒስቴር መስሪያ ቤት ለተከታታይ ዓመታት ሲፈጽመው የቆየውን ከባድ የዘረፋ ወንጀሎችና የዜጎችን ጉልበት ብዝበዛ ተከትሎ በርካታ የሚኒስቴር መስሪያ ቤቱ አመራሮች በቁጥጥር ስር መዋላቸው ተገለጸ። ይህን ከባድ የሙስና ወንጀል የፈጸመው ደግሞ የብልጽግናው ስራና ክህሎት ሚኒስቴር መስሪያ ቤት ነው። የሚኒስቴር መስሪያ ቤቱ ከፍተኛ አመራሮች በቢሊዮን የሚቆጠር ገንዘብ በመዝረፍና በርካታ ስደተኞችን በህገወጥ መንገድ በማዛወር ወንጀል ተሰማርተው መገኘታቸው ተከትሎ ዜጎች ባሰሙት ጩኸት በፖሊስ መያዛቸው ተገልጿል። በቀድሞዋ የሰላም ሚኒስቴር የሚመራው መስሪያ ቤቱ በአረብ ሀገራት የሚገኙ በመቶ ሺህ የሚቆጠሩ ስደተኞችንና ሌሎች ዜጎችን ጉልበት ብዝበዛና ህገወጥ ተግባራትን ሲፈጽሙ ስለመቆየታቸው ተረጋግጧል። ለጣና ሳተላይት ቴሌቪዥን የደረሰው መረጃ እንደሚያመላክተው ባለስልጣናቱ የስደተኞችን ሰነድ በማጥፋትና በርካታ ገንዘቦችን በማጭበርበር ወንጀል ተሰማርተው የተገኙ ሲሆን በዚህም 3 የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣናት በፖሊስ ተይዘዋል። በአዲስ አበባ በከባድ የሙስና ወንጀል ህገወጥ የሰዎች ዝውውርና በመረጃ ማጭበርበር ወንጀል ተሰማርተዋል የተባሉ አመራሮች ናቸው በቁጥጥር ስር የዋሉት። ከነዚህ መካከልም የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃ፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉና አቶ ነቢል ማቲያስ የተባሉ ባለስልጣናት ይገኙበታል ተብሏል። አመራሮቹ በተለይም በአረብ ሀገር የሚገኙ ኢትዮጵያውያን ስደተኞችን በከፍተኛ ሁኔታ ሲያጭበረብሩ እንደቆዩ የተገለጸ ሲሆን በቢሊዮን የሚቆጠር ገንዘቦችን በህገወጥ ምንዛሬ ለግል ጥቅማቸው ሲያውሉ እንደቆዩ ተጠቁመዋል። እነዚህ የብልጽግናው ባለስልጣናት በኢትዮጵያ የስራ ገበያ ላይ የተመዘገቡ የውጭ ሀገር ሰራተኞችን ሰነድ ከሲስተሙ ላይ በመፋቅ ከጥቅም ውጭ ማድረጋቸውም ተገልጿል። ብልጽግናን ከጣልን በኋላ በድጋሚ የመለያ ጦርነት እናደርጋለን። ህወሓት በመቀሌ ባደረገው ስብሰባ ከፍተኛ አመራሮቹ በወቅታዊ ጉዳይ ማብራሪያ ሰጥተዋል። በመድረኩ የተገኙት የጽህፈት ቤት ኃላፊዋ ሞንጀሪኖ ጄኖሳይደሩ አብይ አህመድን ለመጣል የትግራይ ህዝብ ከመቼውም ጊዜ በላይ መተባበር አለበት የሚል ጥሪ ካቀረቡ በኋላ እኛ ብቻችን አይደለንም፣ ከራሳቸው የህልውና ጥያቄ በመነሳት ብልጽግናን እየታገሉ ያሉ ኃይሎች አሉ። የአማራ፣ የቅማንት፣ የአፋር፣ የአገው፣ የኦሮሞ፣ የቤንሻንጉል ጉሙዝ፣ የሶማሌ ኃይሎች አሉ። በተለያዩ አካባቢዎች ከኛ ጋር ሆነው መታገል የሚፈልጉ በርከት ያሉ የታጠቁ ኃይሎች አሉ። ከነዚህ ኃይሎች ጋር ትብብር ፈጥረን የጋራ ጠላታችን በጋራ ሆነን የምንታገልበት ሁኔታ ተፈጥሯል። ብልጽግናን ብንጥለውም ጦርነቱ አያቆምም። መጨረሻ ላይ ከፋኖ ኃይሎች፣ ከአፋር ታጣቂዎች፣ ከቤንሻንጉል ታጣቂዎችና ሌሎች ቡድኖች ጋር የማይቀር ጦርነት አለብን። ለዚህም ጭምር መዘጋጀት አለብን ብለዋል። ብልጽግና በይንና ይኮና ካብ ናይ ባዕሎም ናይ ህልውና ሕቶ ተላዒሎም አንጻር ብልጽግና ዝቃለሱ ኃይልታት አለው። አምሓራ አሎ፣ ቅማንት አሎ፣ ዓፋር አሎ፣ አገው አሎ፣ ናይ ኦሮሞ አሎ፣ ቤንሻንጉል ጉሙዝ አሎ፣ ሶማል አሎ፣ ዝተፈላለዩ ካብታት ብርክት ዝበሉ ዕጡቃት ኃይልታት አለው። ሳና ኮይኖም ሓቢሮም ክቃለሱ ዝደልዩ ንዞም ኃይልታት እዚኣቶም ምሕዝነት ፈጢርና እዩ። ምሕዝነት ፈጢርና ነታይ ሓባር ጸላኢና በሓባር ኮይና ንቃለሰሉ ኩነታት ተፈጢሩሎ ማለት እዩ። የህወሓቱ አለቃ ደብረጽዮን በበኩላቸው የህወሓት አስተዳደር ተልዕኮ የትግራይ ህዝብ ህልውና ማረጋገጥና ትግራይን ራሷን የቻለች ሀገር ማድረግ ነው ሲሉ ገልጸዋል። የትግራይ ህዝብ ያለውን አደጋ ተደቅኖበታል ያሉት ደብረጽዮን ህዝባችን ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናን ማረጋገጥ ድርጅታቸው ቅድሚያ ሰጥቶ እየሰራ መሆኑን ተናግረዋል። በክልሉ መገናኛ ብዙሃን በኩል ራሳቸውን የትግራይ መንግስት ብለው የጠሩት ደብረጽዮን ዛሬም የተለመደው የጦርነት ቅስቀሳ አድርገዋል። ደብረጽዮን ይህንን
የተናገሩት አሮጌው የህወሓት ምክር ቤት 6ኛ ዓመት 7ኛ መደበኛ ጉባኤው ብሎ ባዘጋጀው መድረክ ላይ ባደረጉት የመክፈቻ ንግግር ነው። አሮጌው የህወሓት ምክር ቤት የተሟላ አባላቱን ሳያካትት የህወሓት አመራሮችና ሌሎች የአርሚ አዛዦችን በመሰብሰብ ጉባኤ እያደረገ ስለመሆኑም ተሰምተዋል። በጉባኤው የመክፈቻ ንግግር ያደረጉት ደብረጽዮን የዓመቱ የስራ አፈጻጸም ያሉትን ሪፖርት ማቅረባቸው የተገለጸ ሲሆን የቀጣይ የጦርነት እቅዶችን በዝርዝር አብራርተዋል ተብሏል። የብልጽግናው ሊቀመንበር ጄኖሳይደሩ የአብይ አህመድ አገዛዝ ብለው የጠሩት ደብረጽዮን በህዝባችን ላይ አስከፊ ጦርነት ፈጽሞብናል ሲሉ ወቅሰዋል። አሁን ላይ የትግራይ ህዝብ ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ያሉት ደብረጽዮን የምክክር ኮሚሽኑም ህዝባችን ለመከፋፈልና ትግራይን ለማጥፋት የተቋቋመ ነው ብለውታል። የመጨረሻ ያሉትን ጥሪ ያቀረቡት ደብረጽዮን የትግራይ ህዝብ አሁን ከተደቀነበት ያለውን አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውና ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን እነዚህን የህዝብ ጥያቄዎች ለመመለስ ህወሓት በቁርጠኝነት ለመስራት እቅድ የያዘ ስለሆነ በየደረጃው ያላቸው አካላት እንድታግዙን ሲሉ ለጦርነቱ ድጋፍ የሚሆን መልእክት አስተላልፈዋል። ሊቀመንበሩ አክለው ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ሀገር ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን ህወሓት በትኩረት እንደሚሰራ ለምክር ቤቱ ቃል በቃል አብራርተዋል። በመካከለኛው ምስራቅ ዳግም የታየው የሰላም ጭላንጭል የነዳጅ ዋጋ ከወራት በኋላ በከፍተኛ መጠን ካሻቀበበት በቻይና ወቅታዊ የነዳጅ አቅርቦት $4 ቀንሶ በታየ ማግስት አሜሪካም ከ13 ቀናት ተከታታይ ጥቃት በኋላ ለኢራን የእፎይታ ጊዜ ሰጥቻለሁ ብላለች። ሆርሙዝም ሰላማዊ አየር ተንፍሰዋል። ዋሽንግተን ኢራን ላይ ስትፈጽም የነበረውን ጥቃት ማቆሟን በዛሬው ዕለት በቃል አቀባዩ በኩል ገልጻለች። ኢራን በበኩሏ አሜሪካ ጥቃት የማትፈጽምብኝ ከሆነ እኔም አጸፋ ከመስጠት እቆጠባለሁ ስትል አስታውቃለች። የአሜሪካ ጦር ለ2 ሳምንት ያክል ኢራን ላይ ተከታታይ ድብደባ ሲፈጽም ከቆየ በኋላ ጥቃቱን ለጊዜው ማቆሙን ዛሬ በሰጠው መግለጫ አስታውቋል። ለ13 ሌሊቶች ሲፈጽም የነበረውን ድብደባ ማቆሙን ያስታወቀው ማዕከላዊ እዝ በኢራን ባህር ላይ የተጣለውን እገዳ ግን ሙሉ በሙሉ ተግባራዊ ሆኖ ይቀጥላል ያለው የአሜሪካ ጦር ጥቃቱን ለጊዜው ማቆሙን ቢያስታውቅም በኢራን የሚደገፉት ሁቲዎች ግን በቀይ ባህር ዳርቻ የሚገኘውን የሳውዲ ነዳጅ ማከማቻ ማጥቃታቸውን ዛሬ በሚዲያ ግንኙነት ክፍላቸው በኩል አስታውቀዋል። ሁለቱ ሀገራት ወደ ለየለት ጦርነት እንዳይገቡ የሚደረጉ ዲፕሎማሲያዊ ጥረቶች መቀጠላቸውንም የቀጠናው ባለስልጣናት ተናግረዋል። አንድ የአሜሪካ ከፍተኛ ባለስልጣን ከመገናኛ ብዙኃን ስለ አየር ድብደባው ስለመቆሙ ተጠይቀው ሲናገሩ ትራምፕ ምንጊዜም ዲፕሎማሲን እንደሚመርጡ ገልጸዋል። ባለስልጣኑ በንግግራቸው ኢራናውያን ወስነው ለድርድር ካልተቀመጡ ግን ለወደፊት ምን እንደሚጠብቃቸው አሳይተዋቸዋል በማለት ትራምፕን አሞካሽተዋቸዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ተጨማሪ ድብደባዎችን እንደሚፈጽሙ የዛቱ ሲሆን ዲፕሎማቶች ደግሞ የሁለቱ ሀገራት ልዑካን ለንግግር እንዲቀመጡ ግፊት እያደረጉ መሆናቸውን አስታውቀዋል። አሜሪካ ጥቃት ማቆሟን በገለጸችበት ቅጽበትም ኢራን ለዋሽንግተን ድብደባዎችን አጸፋ መስጠት ማቆሟን በአብዮታዊ ዘቡ በኩል አስታውቃለች። የኢራን ጦር ቃል አቀባይ መሐመድ አክራሚኒያ ሀገራቸው ለአሜሪካ ጥቃት የምትሰጠውን የአጸፋ እርምጃ ከዛሬ ጀምራ እንዳቆመች አስታውቀዋል። ቃል አቀባዩ ይህንን ያሉት አሜሪካ በኢራን ላይ ስትፈጽመው የቆየችውን ጥቃት እንዳቆመች ከገለጸች በኋላ ነው። ኢራን በጦርነቱ ወቅት ስትፈጽመው የቆየችው ጥቃት የአጸፋ እርምጃ እንደሆነ የጠቀሱት የጦር ቃል አቀባይ እነርሱ ከተውን እኛም ዘመቻችንን አቁመናል ብለዋል። አሜሪካ አሁን ላይ ግቧን ባለማሳካቷ አንዳንድ አሜሪካውያን ከጦርነቱ የሚወጡበትን አዲስ ስትራቴጂ እያማተሩ ይመስላል ሲሉም ባለስልጣኑ አክለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰኞ ዕለት የአሜሪካ ጉብኝት ውጤትም ወሳኝ እንደሆነ መሐመድ አክራሚኒያ ገልጸዋል። ጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።